ላይ ያተኩራል። ምንድነው ሶል ፕሪንሲፕል ወይም ደግሞ ሶል ሶርሱ አብ ነው ፖይንቱ የሞናርኪ ኦፍ ዘ ፋዘር ማለት ነው። ስለዚህ የአንኮዝድ ኮዝ ነው አብ፣ ኦሪጂንም ነው ደግሞ ማለት አምቢጋትን ነው አጌኔቶስ የሚሉት ማለት ነው። አምቢጋትን ነው። ስለዚህ አብ አምቢጋትን ነው፣ ያልተወለደ ነው። ወልድ ደግሞ የተወለደ ነው። መንፈስ ቅዱስ ደግሞ ሰራጺ ነው እንላለን አይደል? የዚህ ጉዳይ በተለይ በዚህ በትሪኒቲ ላይ ማለት ነው ትንሽ የሚያደርገው ነገር ምንድነው? ግራ የሚያጋባው ነገር የሚሆነው ሞናርኪ ኦፍ ዘ ፋዘርን አብ ብቻ አውቶቴዎስ ነው፣ ሌሎቹ ከጊዜ በኋላ የመጡ ናቸው ምናምን የሚል አይነት ትምህርት ውስጥ ከከተተ ነው። ነገር ግን ፋዘር አምቢጋትን መጀመሪያ ማለት ነው በቃ አብ ያልተወለደ ነው። ወልድ ደግሞ ከአብ ተወልዷል እንላለን። መንፈስ ቅዱስ ደግሞ ከአብ ይሰርጻል ወይም ከአብና ከወልድ ይሰርጻል የሚል ሐሳብ አለ። ስለዚህ ምንድነው ፖይንቱ? በዘላለም ውስጥ ነው ይሄ እየሆነ ያለው። የጊዜ መቀዳደም የለም። በአብ መውለድና በወልድ መወለድ መካከል ይደረጋል። ይሄ የአይን ጥቅሻ እንኳን ልዩነት የለም ይሉታል አባቶች። የአይን ጥቅሻ እንኳን ልዩነት የለም። ስለዚህ በአብና በወልድ መካከል አብ ተገኝ ነው፣ አብ አስገኝ ነው። ወልድ ደግሞ ከአብ የተገኘ ነው፣ ከአብ የተወለደ ነው ስንል በሁለቱ መካከል ግን የአይን ጥቅሻ እንኳን የጊዜ መቀዳደም የለም። በዘላለም ውስጥ የሆነ ጉዳይ ነው። ታይምና ስፔስ ሊሚት ባደረገው መልኩ እያልን አይደለም። አባትና ልጅ እንደሚሆኑት የስጋ አባትና ልጅ በዛ መንገድ እያደረግነው አይደለም ነው ጉዳዩ እሱ ነው። ኦኬ። ስለዚህ ወልድ ከአብ ይወለዳል ስንል በዘላለም ውስጥ ነው የምንል ከሆነ በመካከል የጊዜ መቀዳደም ስለሌለ ከዚህ የተነሳ አብ አንኮዝድ ኮዝ ቢሆንም እንኳን ኦፍ ኮርስ አጋፔ እናንተ ተምራችሁ የኔ ተማሪዎች ተምራችኋል እናንተ እና አብ አንኮዝድ ኮዝ ቢሆንም እንኳን ወልድ ግን ኮዝድ ነው ስንል ወልድ ግን የተወለደ ነው ከአብ ስንል በየትኛውም አይነት ሁኔታ በየትኛውም አይነት መንገድ እያደረግን አይደለም። የኦንቶሎጂካል መበላለጥን መቀዳደምን እያወራን አይደለም። በዘመናት በማይቀዳደም መልኩ ነው። እሱ ብቻ አይደለም። ኢቭን የሳልቬሽን ፕላን አመንጪ ራሱ አብ ነው እንላለን። የሳልቬሽን ፕላናችን አመንጪ ራሱ አብ ነው። አባት ልጁን ላከ እንላለን። አብ በማንም አልተላከም። አብና ወልድ መንፈስ ቅዱስን ላኩ እንላለን። አብን ግን ማንም አልላከውም። ስለዚህ የፕላኑ ምንጭ ራሱ አብ ነው እንላለን። የፕላኑ ምንጭ አብ ነው ማለት ወልድ ምንጭ አይደለም፣ መንፈስ ቅዱስ ምንጭ አይደለም ማለት አይደለም። እንደዛ ማለት አይደለም። ኦኬ። የፕላኑ ምንጭ አብ ነው ስንል አብ ፕላን አድርጎታል። ፕላን ያደረገውን ነገር በወልድ በኩል አድርጎታል። ኦኬ። በወልድ በኩል አድርጎታል። በመንፈስ ቅዱስ በኩል ደግሞ በመንፈስ ቅዱስ ኃይል ደግሞ ሪያላይዝ አድርጎታል። የኢስተርን ኦርቶዶክሶችም አንድ ፍሎሮስኪ የሚባል አንድ ስኮላር አለና ያንን መጽሐፍ ስትመለከቱም በዚህ ሚስቲካል ቴዎሎጂ ላይ የሰራው አንድ መጽሐፍ አለና ስትመለከቱ ይሄን ያስቀምጣል። ስለዚህ በአብ በኩል አብ በወልድ በኩል የሚያደርገውን ሁሉ አድርጓል። በመንፈስ ቅዱስ ኃይል ደግሞ የተደረገው ነገር ሁሉ ሪያላይዝድ ሆኗል ነው ፖይንቱ ማለት ነው። ስለዚህ በዚህ መንገድ ያስቀምጡታል። ሞናርኪ ኦፍ ዘ ፋዘር ስንል በዘላለም ውስጥ ማለት ነው። የሳልቬሽን ፕላናችንም የትኛውም ተግባር ምንጩ አብ ነው። አብ ግን ብቻውን አላደረገውም። በወልድ በኩል በመንፈስ ቅዱስ ኃይል ያደረገው እንላለን። እንደዚሁም ደግሞ በኢንተርናል ውስጥ ደግሞ በጋድ ሄድ ውስጥ ደግሞ አብ የወልድ አባት ነው፣ መንፈስ ቅዱስን ልኳል። ስለዚህ የዚህ ጉዳይም ደግሞ ምንጭ ደግሞ አብ ነው፣ ግራውንድ አብ ነው እንላለን። ግራውንድ እንትኑን ነው እንጂ እያወራን ያለ ነው እዚህ ጋር ግራውንድ ሞዴሉን ነው እንጂ እያወራን ያለ ነው። በምንም አይነት ሁኔታ በየትኛውም አይነት መንገድ ኦንቶሎጂካል የሆነ ነገር ግን እያነሳን አለን። በኦንቶሎጂ አብ ነው አስገኝ ነው ኦንቶሎጂካሊ፣ ወልድ ደግሞ ኦንቶሎጂካሊ ተገኝ ነው እያልን አይደለም። በጭራሽ እንደዛ እያልን አይደለም። ያ ማለት ወልድ ከአብ በባህሪ ያንሳል ማለት ስለሆነ ማለት ነው። ስለዚህ በዛ መንገድ እያስቀመጥን በጭራሽ አይደለም። በሰፊው ሞናርኪ ኦፍ ዘ ፋዘር ወገኖቻችን ካልሄዱበት እነሱ ጋር ስለሆነ ኑፋቄ ነው የተባሉት። ወገኖቻችን ካልሄዱበት እኛ እንሄድበታለን። አትናቴዎስን ማየት እንችላለን። የቀጰዶቅያዎቹን አባቶች ማየት እንችላለን። ከፍ ብለን ጠርጡለስን ማየት እንችላለን። ጠርጡለስ ላይ ሪዘርቬሽኖች የሚኖሩ ቢሆንም ምናምን ተመልሰን የአባቶችን ስራዎች ሪፈር እናደርጋለን። ፕሮቴስታንቲዝም ውስጥ እንዴት ያየዋል የሚለውን ነገርም አብረን እናያለን። ነገር ግን ሞናርኪ ኦፍ ዘ ፋዘርን ሞናርኪ ኦፍ ዘ ፋዘርን ግን በምንም አይነት ሁኔታ ኑፋቄ ነው
ልትለው አትችልም። ሲጀመር የኒቂያውን ጉባኤ እንትን እያመንክ ክሪድ እያመንክ ከዛ በኋላ ሞናርኪ ኦፍ ዘ ፋዘርን እንትን ለማድረግ መሞከር በጣም አሳፋሪ ነው። በጣም እንዴ ከዘላለም ዘመናት በፊት ከአብ በተወለደ እያልን ማለት ነው። ከአብ ባህሪ የተወለደ እያልን ማለት ነውና ያንን እያልን ተመልሰን ሞናርኪ ኦፍ ዘ ፋዘርን አናምንም። ኑፋቄ ነው አይደል? እንዴት እንደሚታይ ምናልባት ሞናርኪ ኦፍ ዘ ፋዘርን እንትን አርገውታል መሰለኝ ፓርት ኦፍ ኬኖሲስ አርገውታል መሰለኝ እና በዛ ምክንያት ነው ኑፋቄ ነው ምናምን ሲሉት የነበረው። ሰው በሰፊው እንሄድበታለን። ሞናርኪ ኦፍ ዘ ፋዘር ግን በየትኛውም አይነት መልኩ እንትን አይደለም። በተለይ ምስራቅ ላይ በጭራሽ በቃ የሚደራደሩበት ጉዳይ ራሱ አይደለም። ምክንያቱም እንደ ኦርቶዶክሳውያን እንደው ወልድ ከአብ ተወለደ ይሉና መንፈስ ቅዱስ ከአብ ይሰርጻል ነው የሚሉት። ይሄንን ካልክ በኋላ ሞናርኪ ኦፍ ዘ ፋዘር ኑፋቄ ነው አይሮን እንዴት እንትን እንዳደረጉት አላውቅም። ወይ ደግሞ ኮምፕሊትሊ ኤተርናል ጄኔሬሽንን መካድ አለበት እንትን ለማድረግ ሞናርኪ ኦፍ ዘ ፋዘርን ኔግሌክት ለማድረግ ኤተርናል ጄኔሬሽንን ሙሉ በሙሉ ደግሞ መካድ አለበት እና ኤተርናል ጄኔሬሽን እያመንክ ከዛ በኋላ ደግሞ ፊልዮኬ ማታምንም በመንፈስ ቅዱስ ከአብ በወልድ በኩል ሰረጸ ነው የምትለው። ይሄን ሁሉ ይዘህ መጣ ከዛ ሞናርኪ ኦፍ ዘ ፋዘርን አላምንም ይዝ በጣም አስቂኝ ነገርና እኛ ግን ጀስት በጋድ ሄድ ውስጥ አዲንትራና አዴክስትራ የምንለው ነገር አለን አይደል? በጋድ ሄድ ውስጥ በተለይ አዲንትራ ላይ ወልድ ከአብ ተገኝቷል ከዘላለም እንላለን። ከዚህ የተነሳ አብ ግራውንድ ነው እንላለን ለወልድ መገኘት ማለት ነው። ግን ያ በዘላለም ውስጥ የሆነ ነገር ነው እንጂ በየትኛውም አይነት ሁኔታ በየትኛውም አይነት መንገድ ኦንቶሎጂካሊ አብ ከወልድ ይቀድማል እያልን ግን አይደለም። ሁለተኛ በድህነት ስራ ግልጽ እንዲሆን የደገምኩት ሁለተኛ በድህነት ስራ ውስጥ የሳልቬሽን ፕላኑ ምንጭ አብ ነው። አባት ልጁን ላከበት፣ አስቀድሞ አባት ነው ልጁን የላከበትና ማለት ነው። ከዛ በኋላ ደግሞ ወልድ መንፈስ ቅዱስ ደግሞ በአብና በወልድ ተልኳል እንላለን። ትሪኒታሪያን ሳልቬሽን እሱ ስለሆነ ስለዚህ ስቲል የዚህ ፕላን ምንጭም ደግሞ አብ ነው። ስለዚህ በዚህ መልኩ ነው የምንረዳው ሞናርኪ ኦፍ ዘ ፋዘርን አለማመን ብቻ ሳይሆን ሻትመን ኑፋቄ ነው ማለት ግን አይሮን ነው። እኔ እንግዲህ ተነጠለ ለመመታት በቃ ሃይ ታርጌት ላይ ነው ያለው። ሁሉም ነው ከኋላ መጥቶ የሚያወግዝ። ካቶሊክ መጥቶ ያወግዛል፣ ኢስተርን መጥቶ ያወግዛል፣ ማያወግዝ የለም። ፕሮቴስታንት ያወግዛል። በቃ ሁሉ ከኋላ እየተከተለ ሌባ 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 ነው የሚለና እንዴት አስቦት እንደሆነ። ለማንኛውም ግን የመሬቷና የቲክቶክ እያልን ነበር እና አሁን ደግሞ የፖድካስቷ ልንል ነው መሰለኝ። ፖድቶዶክስ ነገር አይ ላይክ ኢት ዲጂዋል እስቲ እንግዲህ ቀስ እያልን ደግሞ እንትን እናደርጋለን። ሻፊ አለ ሻፊ እሺ ቀጥል። እኔ አሁን ነው የገባሁት። አሁን መግባቴ ነው። ልስማችሁ ሪሰርችንም ነው። እሺ በቃ ጥያቄ ሲኖር ንገረን። ታችሁን ስማን። አብዮት በቪዲዮ ከቻለ አብዮት ጥያቄ ያላችሁ ሰዎች ግቡ። እኔ በቪዲዮ ነኝ ሁሌም። ቃልዬ ጌታ ይባርክህ። በጣም 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 በመጀመሪያ ቴንክ ዩ ቬሪ ማች። በጣም እጅግ አድርጌ ነው የማከብርህ። ጌታ ይባርክህ። ይሄ ምንም በማይመለከት በማያወላዳ ባገኘሁት አጋጣሚ ሁሉ ነው። እኔ ግን አንድ በጣም እዚህ ውስጥ በጣም ብዙ ሰው አለ እና አንድ በጣም የሚገርም ነገር ሁሌ ጭንቅላቴን ያዞረኛል እና ሰዎች የሚፈቱበት አንግል ነው። ምናልባት ቃልዬ ትንሽ ጥያቄውን ሰፋ ለማድረግ ላምጣና የኤፌሶን መጽሐፍ ምዕራፍ 2 ከቁጥር 11 ጀምሮ ወደ ታች ያለውን ስለ አንድ አዲስ ሰው ያሳውቀናል። ስለ አንድ አዲስ ሰው ከሁለት ሰዎች አንድ አዲስ ሰው ስለተገኘ አይሁድም ወይም አህዛብም ያልሆነ አዲስ ሰው እንደተገኘ መጽሐፍ ቅዱስ ይናገራል። ስለዚህ አሁን ቃልዬ የኔ ጥያቄ
የዕብራውያን ምዕራፍ 4 ዕብራውያን ምዕራፍ 6 እና ዕብራውያን ምዕራፍ 10 ላይ ያለው ያ እነዛ ዕብራውያን በዚህ ቃል መሰረት አዲስ ሰው አይደሉም ወይ? አዲስ ሰው አይደሉም ወይ ወይም አይባሉም ወይ የሚባል ጥያቄ ስላለኝ ነው። ለምን እንደዛ እንዳልኩ እንድታቀልኝ። እነማን ናቸው? አብዮት ወንድሜ አሜን ብያለሁ። በቅድሚያ ግን ተባረክ። ኤፌሶን ምዕራፍ 2 ላይ ኤፌሶን ምዕራፍ 2 ከቁጥር 11 ጀምሮ እናንተ በፊት ያልነበራችሁ ይላል፣ በክርስቶስ ያልሆናችሁ አሁን በክርስቶስ አዲስ ፍጥረት እንደሆንን ይናገራል። ግን ሁለቱ ተለያይተው የነበሩ ሰዎች እንዳሉና ከሁለቱ ደግሞ አንድን ሰው የፈጠረው እነዚህ አሁን በክርስቶስ ኢየሱስ ከሁለቱ ነው አንድ አዲስ ሰው የተፈጠረው። ቀድሞ ለእስራኤል ብቻ ተብሎ የነበረውን ያንን ኪዳን ወይም እስራኤላውያን ብቻ ሲያገኙት የነበረውን ያንን የቀድሞውን ነገር አሁን በክርስቶስ ኢየሱስ መምጣት ከሁለቱ አንድን አዲስ ሰው ይፈጥር ዘንድ ከሁለቱ አንድን አዲስ ሰው በተለይ 14 እና 15 ስታነብ ከሁለቱ ነው አንድን አዲስ ሰው የፈጠረው። አንድን ሰው ነው ክሬት ያደረገው አይደል ኢየሱስ። ከሁለቱ ከየትኛው ከሁለቱ ቃል ከአይሁድም ከአህዛብም ነው አዲስ ሰው ያደረገንና እኔና አንተን ዛሬ እዚህ ውስጥ ያለነው በእግዚአብሔር አምነን የምንቆመውን ሰዎች ከሁለት አንድ አዲስ ሰው ነው የፈጠረው አይደለም የሚለውን ነገር ለምን መሰለ ቃልዬ ዕብራውያን ምዕራፍ 6 እና ዕብራውያን ምዕራፍ 10 ላይ ያለው ስለመቆረጥ በምትጠይቅበት ሰዓት ኖ ይሄ ነገር ለኛ አልተጻፈም ለዕብራውያን ነው የሚባሉ ሰዎች ስላሉ እኔ ይሄንን ነገር ከሁለቱ አንድ አዲስ ሰውን ከፈጠረ እግዚአብሔር ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ከሆኑ አይሁድ የለም አህዛብ የለም ጨዋ የለም ባሪያ የለም የሚለው ቃል ስለሚገዛኝ ነውና እኔ በዛ በኩል ስለምረዳው ነው። ምናልባት የተረዳውበት መንገድ ልክ ካልሆነ የሚል ነገር ሁሉ ጊዜ ጠይቃለሁ ስለምን ነው አሁን እድሉን አግኝቼ ልጠይቅ የፈለኩት። ኦኬ ስለዚህ ዕብራውያን ላይ ያለውን ዮሐንስ አይ ገብቶኛል። ክላሪፋይ እናርገውና ዕብራውያን ላይ ያለው እና ዮሐንስ ወንጌል ላይ ያለው ስለመቆረጥ ከኪዳኑ ሕዝብ ስለመለየት የሚናገረው ነገር አንድ አዲስ ሰው ከተፈጠረ በኋላ አይ ለኛ አይደለም ለእነንትና ነው የሚለው ነገር እንዴት ይሰራል ነው አይደለ? ቴንኪው በእናትህ ቃልዬ ተባረክ። አሪፍ ጥያቄ ነው። አንቆረጥም እንዲያናረግም ምናምን የሚለው ሐሳብ ትንሽ መብራራት የሚኖርበት ነገር ይኖረዋል። ምክንያቱም ጥያቄው ራሱ ያለው በኪዳን ውስጥ የገባ ሰው ከዛ ኪዳን ሊወጣ ይችላል ወይስ ደግሞ አይችልም ነው ትልቁ ጉዳይ የሚሆነው ማለት ነው። አንድ አዲስ ሰው ተፈጥሯል። አዎ ከአይሁዱም እኛ የኪዳኑ ሰዎች እኛ ብቻ ምናምን ክሎዝድ የሆንን ምናምን የሚል ፖይንት ያላቸው ከዛ ደግሞ ከተስፋው ቃል ኪዳን የራቁ እንግዶች የሆኑ ሌሎች ደግሞ እነሱንም አቀረባቸው፣ ሰላም ሰበከላቸው። እነዚህንም ሰላም ሰበከላቸውና አንድ ለእግዚአብሔር መንግስት የሚንትን የሚያደርግ አዲስ ሰው ፈጠረ። አንድ ለእግዚአብሔር መንግስት የተወሰነ አዲስ ሰው ፈጠረ ነው። ስለዚህ ኦፍ ኮርስ በአዲሱ ኪዳን ላይ የተጻፉ ነገር ይቅርታ ስልክ ገብቶብኝ ነበረ። አዎ ተመልሰሃል ቃልዬ። እሺ ስለዚህ የሚመለከቱት አንድን ሰው ነው። እሱም ደግሞ ያ ኪዳን ውስጥ የገባን አንድ ሰው ማለት ነው። አሁን ናቲ እያሳቀኝ ነው። ናቲ እያረባክና ግባና ይጠይቅ። ስለዚህ ያለመቆረጥ ምናምን ነገሮች ብቻ ሳይሆኑ ኪዳን ውስጥ የተነገሩ ትእዛዞች በሙሉ ዲስክሪፕቲቭ፣ ፕሪስክሪፕቲቭ ነገሮች በሙሉ ስለነሱ ተነግረዋል። ስለዚህ ያለ እነሱ ነው እኔ እስከሚመስለኝ እና ደግሞ እንደው እስካየሁት ድረስ ባለኝ ንባብ ምልከታዎቹን ባውቃቸውም እኔ የማጋድለው የዕብራውያን መጽሐፍም ሆነ ዮሐንስ ወንጌል የተጻፉት ለዛ አዲሱ ሰው ነው ብዬ አምናለሁ። ስለዚህ አዲሱ ሰው የተፈጠረበትን ሜካኒዝም ከተቀበልን በኋላ አዲሱ ሰው ሊሆን የሚገባውን ነገር የሚያዙትን ነገሮች እንዳንቀበል የሚያደርግ ነገር አይኖርም ብዬ አምናለሁ። እኔ የማጋድለው ወደዛ ነው። ወደ ዕብራውያኑ መልእክት ስንመጣ የዕብራውያኑ መልእክት አክቹሊ በቀጥታ እንትን የሚያደርገው በቀጥታ የሚያሳየው በአናሎጂ ያመጣውና ማለት ነው። በአናሎጂ ነው እንትን የሚያደርገው፣ አናሎጂ ነው የሚጠቀመው። አናሎጂው ደግሞ እስራኤላውያኑ ከግብፅ ወጡ አለ። አይታል ኪዳን ውስጥ የገቡ ሰዎች ናቸው። ከግብፅ ወጡ አለ።
ከዛስ ከነሱ ግን በቃ ጀስት ዛሬ ድምጹን ብትሰሙ ልባቸውን ልከኛ አታርጉ ተብሎ እንደተጻፈ ልክ እንደዛው ልባቸውን ልከኛ ያደረጉና በምድረ በዳ ወደቁ አለ። ስለዚህ አለ ለነዚህ ሰዎች የገጠማቸው ልባቸውን ልከኛ ከማድረጋቸው የተነሳ ስለሆነ የገጠማቸው ነገር የገጠማቸው እናንተም ልባቸውን ልከኛ እንዳታደርጉ ነው። የዕብራውያኑ ጸሐፊ ዋና ፖይንቱም እሱ ነው ብዬ አስባለሁ። ሌላኛውን ቪው እያከበርኩኝ ነገር ግን በዚህኛው ሳይድ የተነገረን ነገር በተለይ ደግሞ ልባችሁን ልከኛ አታድርጉ ከተባለ በኋላ የተነገረን ነገር የኪዳኑን ደም ያክፋፋ ምናምን የሚለው ሐሳብ ኪዳኑ ውስጥ ያለ ሰው የኪዳኑን ደም ያክፋፋሉ የሚለውን ጥያቄ ከመመለስ መጀመሪያ ያለባቸው ናቸው ብዬ አምናለሁ። ኪዳኑን የሚያክፋፋ ሰው ኪዳኑ ውስጥ ገባው ያለ ሰው አዎ ሊሆን ይችላል ራሱ። ለዛ ነው የተጻፈላቸው ያለውም ለዛ ነው የማድረግ ካፓሲቲ ስላላቸው ነው የተጻፈላቸው ያለው። ደግሞም እያደረጉ ነው። እስከ የት ኤክስቴንት ይሄዳል የሚለው ጀስት ሁለት እንትኖች አሉ። የመጀመሪያው ክህደትን በተመለከተ ነው የሚሉ በትንንሽ ኃጢያት የሆነች ኃጢያት ሰራና እግዚአብሔር ይቆርጠዋል ማለት አይደለም። ታዲያ ምንድነው ሲባል ክህደትን የተመለከተ ነው ይሄ የሚሉ ሰዎች አሉ። አንድ ሰው ግን ጨርሶ ከካደ አዎ ይወጣል፣ ጨርሶ ከካደ ይወጣል። ስለዚህ ክህደቱ እስከ ምን ኤክስቴንት የሚለውን ሐሳብ ባለፈውም እያወራንበት ነበር እዚሁና በሰፊው የሚያነጋግረን ነው የሚሆነው ብዬ አስባለሁ። ግን አንድ ሰው በክህደት ውስጥ ሆኖ አዎ በቃ ያንን መንግስት ሊወርስ አይችልም፣ ይቆረጣል። በደንብ ነው የሚቆረጠው። በክህደት ውስጥ ሆኖ ሊወርስ አይችልም። የሚክዱት እነማን ናቸው የሚለው ላይ ዲቴል የሚሆን ነገር ነው ሆኖ እያለ ማለት ነው። ነገር ግን ሁል ጊዜም ቢሆን የዕብራውያን መልእክትን ከምዕራፍ 6ም ከምዕራፍ 10ም እንትን ለማድረግ መሞከር ለመጀመር መሞከር አደገኛ። ከምዕራፍ 2 እስቲ እንጀምርና እናንብብ። ምዕራፍ 1ን ጨምረን ምዕራፍ 1 ላይ ያው ሲምፕሊ ልጁ ከመላእክት ይበልጣል የሚለውን ያመጣና ምዕራፍ 2 ላይ ሲመጣ ከሰማነው ቃል ተንሸራተን እንዳንወድቅ ልንጠነቀቅ ያስፈልጋል አለ። እነማ ሲባል የሰሙ ሰዎች ማለት ነው። ስለዚህ ዛሬም ብትሰሙ ልባችሁን ልከኛ አታርጉ። የሰማችሁት ትልቅ ድነት አለ፣ ተጠንቀቁለት፣ ኑሩለት። ለዚህ ድነት በቃ ተጠንቀቁለት። ፖይንቱ እሱ ነው። ስለዚህ ከተንሸራተትክስ ትወድቃለህ። ወደህ ነው የምትወድቀው፣ ትወድቃለህ። ማስጠንቀቂያው በጣም በኃይል የሆነበት ምክንያት አንዴ በስብከት መልኩ ኤግዞርቴሽን አድርጉት፣ አንዴ በደብዳቤ መልኩ ምናምን የሆነ ሰውየው ራሱ ጸሐፊው የሆነ ቦታ ላይ ቆሞ እንደሚሰብክ ሆኖ በዛ አይነቱ እንትን ውስጥ ነው የሚጽፍላቸው ማለት ነውና የሚያጣቅሳቸው የብሉይ ኪዳን ጥቅሶች ከሴፕቱአጂንቱ ላይ ነው እንዳለ የሚጠቅሰው የሚያጣቅሳቸው የመጽሐፍ ቅዱስ ጥቅሶች ምናምን ሁሉ የሚያሳዩት ለነዛ ሰዎች ኦልሬዲ ኢየሱስን ትተው ሌላ መካከለኛ ሌላ እንትን ሴንትራል የሚያዩት ነገር ምናምን የሚፈልጉ ሰዎች እየተነገረ እንደመሆኑ ትንሽ ቆም ብለን እንድናስብ ያደርገናል ማለት ነው። እኛስ እንድንል ያደርገናል ማለት ነው። ስለዚህ ምዕራፍ 6 ላይ የተነገረው ምዕራፍ 10 ላይ የተነገረው እንደዚህ እኛም እንሩጥ የሚለውን ለኛ ካልነው በኋላ ከዛ በኋላ ዝላችሁ እንዳትደክሙ የሚለውን ሐሳብ ደግሞ ከኛ ጋር ማናያይዝበት ምክንያት የለም። እሱ ብቻ አይደለም፣ እንደዚሁም ደግሞ ቸል እንዳንለው ልንጠነቀቅ ያስፈልጋል የሚለውን ነገር ለኛ አይደለም ብለን ከዛ በኋላ ደግሞ ሊቀ ካህንነቱ ግን የተነገረው ለኛ ነው ልንል ግን አይገባም። መጽሐፉ ሙሉ በሙሉ ለኛው ነው የተጻፈው። እዛ ውስጥ እነዚህ ይህንን እንትን የቀመሱ ሊመጣ ያለውን ኃይል የቀመሱ እንደዚህ ያደረጉ እንደዚህ ያዩ ምናምን ብለው የሚያስቀምጣቸው ነገሮች አሉ። ብርሃን የበራላቸውን ይልና መልሶ ለንስሐ ማደስ የማይቻል ይላል። አሁን ለንስሐ ማደስ የማይቻል ነው ቢል ቀላል ነበር፣ ግን መልሶ የምትል ሐሳብ ግን አለች። እንደገና አይታል ብርሃን በርቶላቸዋል። ከዛስ እንደገና የሚለው ወይ ደግሞ መልሶ የሚለው ሐሳብ እነዚህ ሰዎች አስቀድሞ የነበሩበት የሆነ ፖዚሽን አለ ኪዳኑ ውስጥ ማለት ነው። ኪዳኑ ውስጥ የነበሩበት የሆነ ፖዚሽን አለ። እሱ ብቻ አይደለም፣ ብርሃን የበራላቸው ካለ በኋላ እሱን ቃል በጣም ብዙ ነገር ማለት እንችላለን። የቀመሱት ምናምን የሚለው ሐሳብማ ጭራሽ የግሪኩን ኮንቴክስት ስትመለከተው ቴክስቱን በቀጥታ ስትመለከተው የማጣጣምን ወደ ውስጥ የማስገባትን ጉዳይ የሚያሳይ ነው የግሪኩ ቴክስት ራሱ ማለት ነው። ግን ደግሞ ብርሃን የበራላቸው የሚለውን ቃል ደግሞ አስቡ። አንድ ጊዜ ብርሃን ከበራላችሁ በኋላ የጸናችሁበትን ያንን ዘመን አስቡ ይላል። የብርሃን መብራት ማለት በቀጥታ ወንጌሉ አንተን ኢሉሚኔት ሲያደርግህ ነው። ኢቭን ቸርች ሂስትሪ ላይ ስትመለከት የኢሉሚኔሽን ጉዳይ ከጀስቲን ማርቲር ከጥምቀት ጋር ያመጣዋል። ሲምፕሊ ምንድነው ፖይንቱ? ከኪዳኑ ጋር በተያያዘ በሰፊው ተነግሯል። የኢሉሚኔሽን ጉዳይ የመብራት ጉዳይ በሰፊው ተነግሮ እናገኛለን። ስለዚህ ያንን ስንመለከት ሲምፕሊ ብርሃን በርቶልህ ሊመጣ ያለውን ኃይል ቀምሰ የሆነ ነገር እንትን ብለ አሜን እልል ምናምን ብለ ዓለምን ሲኦልን ሰይጣንን ክጃለሁ ብለ ውሃ ውስጥ ገብተ ወጥተ ከዛ በኋላ ደግሞ የጌታ ራት ሲባል ሄደ እጅን አንስተ ዘምረ ደሙን ለኔ አፍስሶ አዳነኝ ብለ የጌታ ራት ወስደ ወጥተ ደሙን ካክፋፋ አይሆንም።
ነው ባጭሩ። አዎ ኪዳን ውስጥ እንደፈለክ መሆን ትችላለህ። ልክ ግን እንደ እንክርዳድ ነው የምትሆነው። ሁላችንም ጀስት እንደ ኮመን ግራውንድ ሊያደርገን የሚችል አንድ ነገር አለ እዚህ ጋር። ዮሐንስ አፈወርቅም ያነሳል ይሄንን፣ አውግስጢኖስም ያነሳዋል። አውግስጢኖስ ያው ጀስት ኢንቪዚብል ቸርችን ራሱ ኮንሰፕቱን በደንብ ለነ ካልቪን የሚያቀበለው እሱ፣ ለነ ሉተር የሚያቀበለው እሱ ሶ እና ዮሐንስ አፈወርቅም ግን ያነሳሉ። ዮሐንስ አፈወርቅም እንክርዳድ የሚባል በእግዚአብሔር መንግስት ውስጥ አለ ይላል። ስንዴና እንክርዳድ ተዋቸው የተባሉ አሉ። ተዋቸው እስከ መጨረሻ ድረስ ይሄዱና ከዛ በኋላ በቃ ልክ ጌታ ሲመጣ እንትን እያደርጋሉ። ኤክሌሲያስቲካሊ እንደዚህ አይነት ሰዎች ይኖራሉ ነው በቤተ ክርስቲያን ውስጥ። ስለዚህ እንደነዚህ አይነት ሰዎችን በጣም በክህደት የሚመላለሱ ሰዎች እንደነዚህ አይነት በጣም በእንትን የሚመላለሱ ሰዎችን በአመጽ የሚመላለሱ ሰዎችን ድናቸዋል፣ በቃ ቻው ሰላም ሂዱ ምናምን አትላቸውም። እነዚህ ሰዎች የጌታ የእግዚአብሔርን ልጅ እንደገና ለገዛ ምኞታቸው የሚሰቅሉ ሰዎች ናቸው። ደሙን የሚያክፋፉ ሰዎች እንደነዚህ አይነት ሰዎች ናቸው። ስለዚህ ብርሃን በራላቸው፣ ቀመሱ፣ አዩ፣ አሜን አሉ፣ እልል አሉ ምናምን፣ ወጥተው መድረክ ላይ መሰከሩ። የዛሬ 10 ዓመት ከካንሰር ተፈውሽ ያሉ፣ የዛሬ 5 ዓመት ጌታ በህልሜ መጥቷል። ምንም እንትን የሚያደርገው ነገር የለም። ለነሱ የሚያተርፋቸው ነገር የለም። ምክንያቱም አስቀድሞውኑ እንትን ያደረጉት ነገር አለ፣ የሳቱት ነገር አለ። እሱ ደግሞ ምንድነው? ላይፍ የተባለውን የኢየሱስን ሴንትራሊቲ የተባለውን ነገር ግን ክደውታል። ኢየሱስ ሴንትራል አይደለም ለነሱ። ስለዚህ ምን ይላቸዋል? እንደዛ እንዳይሆን ማድረግ ያለባችሁ ነገር አለ። ያ ማድረግ ያለባችሁ ነገር ደግሞ ለሰማችሁት እውነት ለዛ ነገር መጠንቀቅ ነው። ከዛ ከሰማችሁት እውነት ላይ ተንሸራታችሁ እንዳትወድቁ መሆናችሁ ነው። እንዳትሰናከሉ ራሳችሁን መጠበቃችሁ ላይ ነው። እንዳትሰናከሉ ቆማችሁ መገኘታችሁ ላይ ነው። ስለዚህ ይሄ ኪዳን ውስጥ ያሉ ሰዎችን ይመለከታል። ባይመለከት ባልተጻፈልን ነገር ይመለከታል፣ በደንብ ይመለከታል። ስለዚህ ጤናማውን ህይወት ለመኖር እሱን በጣም ሂድ ማድረግ ያስፈልጋል። እዛ በመጠን ኑሩ፣ ንቁ። ዲያብሎስ እንደሚያገሳ አንበሳ የሚውጠውን እየፈለገ ይዞራል ዙሪያችሁን። እነማን እናንተን? ታዲያ ምን ማድረግ? በመጠን መኖርና መንቃት የሚባል ነገር አለ። ብተኛስ እንግዲህ ሞክረውና አንበሳውን ታይዋል። ፖይንቱም እንደዛ ነው የሚሆነው እና ጥንቃቄ የሚፈልጉ ለኛ የተጻፉ ነገሮች አሉ። በቃ ለዛ ለአዲሱ ሰው የተጻፉ ነገሮች አሉ። አዲስ ነገር ያረጃል በነገራችን ላይ እና እንዳናረጅ ሁሌ አዲስነታችንን ጠብቀን እንድንኖር የተቀመጡልን ጋይድ ላይኖች አሉ። እዛ ጋይድ ላይን ላይ ጥንቃቄ መውሰድ ያስፈልጋል። በጸጋ ነው የምንኖረው። እሱን ጋይድ ላይን የምንጠብቀው ራሱ በጸጋ ነው። የጸደቀ ሰው ስራ ነው ራሱ። እሱን ጋይድ ላይን ጠብቆ መሄድ ራሱ አንድ ጊዜ ፈጽሞ የጸደቀ ሰው ስራ ነው እንጂ ሳያጸድቅ አይሰጥም። እሱን እስቲ ይችን እያየ አጸድቃ አሉ ምን አይደለም። ፖይንቱ እንደዛ አይደለም። ግን ደግሞ የጸደቀ ሰው ስራ አይ ካልክ ይቅርታ ተቋርጬ ነበር። አይ እኔ እኮ ጸድቄ ምናምን ካልክ ኢዚ ቢሊቪዝም ነው ሶላ ፊዴ አይደለም። አክቹሊ ግን ጸድቄ ያለው እኔ በቃ ምንም አያስፈልገኝም ምናምን የምትል ከሆነ ሲምፕሊ ካልቪን ያለው ነገር ነው። እግዚአብሔር ያልቀደሰውን ናቸው። የተለያዩ ነገሮች ናቸው። ጽድቅና መቀደስ የተለያዩ ነገሮች ናቸው፣ አንድ አይደሉም። ነገር ግን እነዚህ ሁለት ነገሮች ደግሞ ሰፓሬት ደግሞ አይደሉም። የተነጠለ ነገር ነው፣ የተለየ ነገር፣ ሁለት የተለያዩ ነገሮች ናቸው። በጸደቅንበት ቅጽበት መቀደስ እንጀምራለን፣ ፖዚሽናሊ ራሱ ማለት ነው። ስለዚህ በጸደቅንበት ቅጽበት መቀደስ ከጀመርን፣ ራሳችንን ለእግዚአብሔር መለየት ከጀመርን፣ ደግሞ እሱን እየመሰልን የማደግ ፕሮሰሱ ኦልሬዲ ከተጀመረ የሆነ ቦታ ላይ ስታግናንት ከሆነ ራሳችንን ዞር ብሎ ማየት ያስፈልጋል። መጽሐፍ ቅዱስ ላይ ለክርስቲያኖች የተነገረው እሱ እንኳን አነሳኸውና እዚህ ላይ ትንሽ የሆነ ነገር ለማለት ልሞክር። እስራኤላውያን ከዚህ በፊትም ብየዋለሁ። እስራኤላውያን ሁለት ነገር ተሰጥቷቸዋል። ፕሪቪሌጅ እና ሪስፖንሲቢሊቲ የሚባል ነገር ተሰጥቷቸዋል። ከኪዳኑ የሚጠቀሙት ነገር አለ፣ ከዛ በኪዳኑ ውስጥ የተሰጣቸው ኃላፊነት አለ። በተደጋጋሚ በተሰጣቸው ህይወት በጣም ደስ ይሰኛሉ። በተሰጣቸው ህይወት በጣም ሪጆይስ ያደርጋሉ። እኛ የእግዚአብሔር ልጆች ብለው ማለት ተማርከው ራሱ እንደዛ ይላሉ። የሚገርሙ ሰዎች ናቸው። ቀይሳር እየገዛቸው እኛ ነፃዎቹ ምናምን ብለው በቃ ደስ ይላቸዋል። በቃ እኛ በቃ ምርጦች ምናምን። ግን ሪስፖንሲቢሊቲ የሚባለው ነገር ይረሳሉ። ጌታ መጥቶ እናንተ በኖራ የተለሰናችሁ ምናምን ያላቸው ለዛ የረሱት ሪስፖንሲቢሊቲ ስላላቸው ማለት ነው። የረሱት ኃላፊነት ስላላቸው ማለት ነው። ምንጊዜም ቢሆን ፕሪቪሌጅ እና ሪስፖንሲቢሊቲ አብረው ነው የሚሄዱት። ምንጊዜም ቢሆን የምትጠቀሙት ጥቅማችሁና ከእግዚአብሔር ኪዳን ኃላፊነታችሁ አብረው ተያይዘው ነው የሚሄዱት። ስለዚህ በፕሪቪሌጁ ደስ ተሰኝታችሁ በኃላፊነቱ አይረሳም። እስራኤላውያንን ጣጣ ውስጥ የከተታቸው እሱ ነው። ክርስትና ውስጥ ተመሳሳይ ነገር አለ።
መጀመሪያ ኤፌሶን ላይ ፕሪቪሌጅን ይነግራል። አንድ አዲስ ሰው ተፈጥሯል፣ እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ካለ በኋላ ድናችኋል ምናምን በኤፌሶን እያነበብን ነበር እያጠናን ነበር። ባለፈው እንቀጥልበታለን ኔክስት ዊክ። ከምዕራፍ 1 ጀምሮ በቃ እንደሱ እንደ እግዚአብሔር ሐሳብ አስቀድመን የተወሰነን አስቀድመን የተጠራ ምናምን ብሎ በጣም የሚደንቅ ነገር ከነገረን በኋላ ከዛ ሌላኛው ምዕራፍ ላይ ልክ ይሄን ሁሉ ከነገረን በኋላ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ሪስፖንሲቢሊቲ የሚባል ነገር ደግሞ ይመጣል። ዮሐንስ ወንጌል ላይም ተመሳሳይ ነገር ታገኛለህ። ዮሐንስ መልእክት ላይ ዓለምን ስላሸነፋችሁ ጽፍላችኋለሁ፣ እንዲህ ስለሆናችሁ ጽፍላችኋለሁ፣ ክፉን ስለምትደጉን መልካሙን ስለምታውቁ ጽፍላችኋለሁ ምናምን ብሎ ነፍ ነገር ከነገረ በኋላ ዓለምንና በውስጥ ያለውን አትውደዱ፣ ገንዘብን መውደድ የክፋት ሁሉ ስር ነው ምናምን ብሎ ደግሞ ይቀጥላል ማለት ነው። ሶ ፕሪቪሌጃቸውን ከነገራቸው በኋላ ሪስፖንሲቢሊቲያቸውንም ያስቀምጥላቸዋል ማለት ነው። የዕብራውያን መጽሐፍን በተመሳሳይ ነው የሚያስቀምጠው፣ እንደዚህ ከፍሎ ባያስቀምጠውም ነገር ግን ጥቅማችን የተጠቀምነውን ነገር በክርስቶስ ከሁሉ የበላይ በመሆኑ ጉዳይ ላይ የተጠቀምነውን ነገር ይነግረንና ሪስፖንሲቢሊቲ ደግሞ አላችሁ፣ በዚህ መንገድ ደግሞ መንቀሳቀስ አለባችሁ። ይሄ በጣም ጤናማ የክርስትና ትምህርት ነው። ጤናማ የሆነ መጽሐፍ ቅዱሳዊ ትምህርት ነው። ቤተክርስቲያን ይህንን አፋታ የሄደችበት ዘመን የለም። እኔ በዚህ መንገድ እረዳዋለሁ። ቃልዬ አላውቅም፣ አንተ በቃ የበለጠ እንድወድ አድርገኛል። ነው ጥያቄን ስለመለስክልኝ አይደለም፣ ወይም የኔ ውስጥ ያለውን ነገር ስለነገርከኝ አይደለም። እኔ በጣም ለብዙ ጊዜ ከብዙ ሰዎች ጋር ታግዬበታለሁ። ምክንያቱም ገና ሲጀምር ዕብራውያን ገና ሲጀምር የነሱን ነው የሚነግረን። እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። በጣም ብዙ መንገዶችን እንደተጠቀመ እነዛ የኔ ያላቸውን የለያቸውን ገና ከዘፍጥረት ምዕራፍ 12 ጀምሮ ገና ያንን ስር የሆነውን አብርሃምን ገና ከጠራበት ጊዜ ጀምሮ ያለው እስከ ኢየሱስ ክርስቶስ ወይም እስከ መጥምቁ ዮሐንስ መምጣት ድረስ ያለውን ነገር ስታስበው እነዛ የኔ ያላቸውን ኢሳያስ በተለይ ኢሳያስ መጽሐፍ ምዕራፍ 1 ቁጥር 2 ላይ ሰማያት ሆይ ስሙ፣ ምድር ሆይ አድምጪ፣ የሰማይ አምላክ ልዑል እግዚአብሔር እንዲህ ብሎ ተናግሯልና ልጆችን ወለድኩ አሳደግኳቸው፣ ነገር ግን እነሱ አመፁብኝ ብሎ የእስራኤል አመፀኝነት እስራኤል ምን ያህል ከሱ እንደራቀች እንደነበረ እግዚአብሔር እስራኤልን ባልመራበት መንገድ የለም። ለኔ አረዳድ እስራኤልን እግዚአብሔር በብዙ መልኩ ሼፕ ሊያረጋት ሞክሯል። ነገር እስራኤል በፍጹም ሼፕ አልሆነም፣ ወይም እግዚአብሔር በሚፈልገው መንገድ አልሄደም። ምክንያቱም ኤፌሶ መጽሐፍ ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን ሆነን እንድንኖር ነው ምርጫው። የእግዚአብሔር ዋና ሀሳቡ ሰው ለእግዚአብሔር ተሰጥቶ እንዲኖር ነው። ምክንያቱም ዋና ቁጭ ያደረገበትን ምክንያት ያ ስለሆነ የዕብራውያን መጽሐፍ ምዕራፍ 1 ያንን ይነግረናል። ምዕራፍ 1 ቁጥር 1 እሱን ይነግረናል። እግዚአብሔር እስራኤላውያንን በሙሉ የመራበት ያንን የደከመበት ያንን ረዥሙ መንገድ የሄደበትን ይነግረንና ቁጥር 2 ላይ ግን እኔና አንተ ጋር ይመጣል። ቃልዬ እኔ ከዚህ ነው የምነሳው። ቅድም እንዳልከው ከዛ ጋር ላለመነሳት ላለማርዘም ስለፈለኩ ነው። ገና ከየት ነው የምነሳው እኔ ካልከኝ ዕብራውያን ምዕራፍ 1 ቁጥር 2 የኔ ነው፣ እኔን ይመለከተኛል። ከዛ ጀምሮ ያለው ነገር ለኔ የተጻፈው ብዬ ነው መስሎ። ምክንያቱም ቁጥር 1 ላይ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳናዎች ለአባቶቻችን በነቢያት ተናግሮ ይሄ እነሱን ይመለከታል። ከዛ ቀጥሎ ወደ እኔ ሲመጣ ግን ሁሉን ወራሽ ባረገበት ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። ሲሆኑ አስክራይብ የማናረግባቸው ለሱ በጣም ሲሪየስ የሆኑ ነገሮች ግን አሉ። እነዛን ደግሞ መንካት አይኖርብንም ማለት ለምሳሌ በልጁ በኩልኛ ልጆች አርጎናል፣ አዶፕት ያደረገን ማን ነው? በልጁ በኩል አብ ነው እንላለን ማለት ነው። ስለዚህ ልክ እንደ አብ አባት የማንልበት ስትሪክት ሴንሶች እንዳሉ ግን በዛውም ደግሞ መረዳት ያስፈልጋል ማለት ነው። ስለዚህ በሁለት ከፍለን እናየዋለን። ላሳጥርልህ። አንደኛ በትሪኒታሪያን አስፔክት ውስጥ ኢየሱስ አብ የማይባልበት አባት የማይባልበት ሲሪየስ የሆኑ ነገሮች አሉ። ሁለተኛ ደግሞ አባት የሚባልበት ሴንስ አለው። ለምሳሌ ዕብራውያን ላይ እንዳለው ማለት ነው ፕሮቫይደር እንደመሆኑ እንደመግቦቱ አምላክ እንደመሆኑ ስለዚህ አባት እንለዋለን። ሊቀድሰን የመጣ አምላክ እንደመሆኑ አባት እንለዋለን። አት ዘ ሴም ታይም ደግሞ
ስትሪክት በሆነ ሴንስ ደግሞ አባት የማንልበት ሴንስ አለ። እሱን ደግሞ መጠበቅ መቻል አለብን። ሁለቱን ሲሪየስ ሆነን ማየት መቻል አለብን። በዛ መንገድ ነው የምንመለከተው እኛ ወንድማችን። እሺ እየወጣው ነው ከተሰማችሁ ይሰማል ያስባል። ኮፒ ሊንክ ማድረግ እንዳትረሱ እሺ። ራሂል ሚት ኤልሳ አለ አኔ ከማን ጋር ነው ድቤቱ? የኔ ሌላ ሙለታ አለው። ዋው ሙለታ አለው። ከማን ጋር አላወኩም። አጋፔ አለ ከስር ሙለታ ከማጋ እንደሆነ አላወኩም፣ ግን አለው ሙለታም አለው። የኔ ቅዳሜ ነው፣ የእሱ መች እንደሆነ አላወኩም ገና። ከማጋ ነው ያንተ? የኔማ ከወንድማችን ታላቁ ጋር ልንደግሞ ነው። አረ የዋንጫ ነው በለኛ